የተወለድኩበት በ1934 ዓመተ ምህረት ነው የተወለድኩት። ጣሊያን በ28 ገብቶ ሀገራችን በ33 ሄደ። እሱ በሄደ በአመቱ በ34 ነው የተወለድኩ። እንግዲህ እዚህ እናንተ ወራዳችሁ ስንት ዓመት እንደሆነ የምታውቁት። የተወለዱት ሀገራቸው ወሎ ነው። ወሎ አሸደሆ ይባላል። እናቴም አባቴም እዛው ነው። እዚያ ተወልጄ ለቁም ነገር ትምህርት የሙስሊሞች ትምህርት ለመማር ስደርስ እናት አባቶቼ ተለይቼው ወረሂማ ነው የሚባል ሀገር አለ ዳውንት፣ እዚያ አልኩኝ። እዚያ በመጣ ጎንደር ተከፍቷል ተብሎ ወደዚህ ጠፍ ሊያቀኑ አባቴም እናቴም መጥተው አገኘኋቸው። መጣሁ፣ እዚሁ ገባሁ። ከዚሁ ጋር አባቴ ገበሬ ነው። ግብርና ሊያርስ ሲመጣ እኔም አብሬ መጣሁ አባቴ ጋር። ያው በግብርና ስናርስ እንግዲህ የምናርስበት መካከል ዝምራ መጣ። እየመጣ ሲጎበኘን ሲሄድ የኑሮ ታሪኩን ሲነግረን በዚያ ተገለበጠ። እንዲሁ አንዳንድ ቀን የምናርስበት እየመጣ ያጫውተናል። እንዴት ይሄ ልፋታችሁ ፍሬ እንዲያፈራ ደካማ እንድንይዝ ደካማ እንድንገድፍ እያደረግን በአንድ ተባብረን ብናርስ ምናለ ይለናል። መጥቶ ይህን አጫውቶን በአመቱ ይሄዳል። ደግሞ በአመቱ ደግሞ ይመጣል። ደግሞ ይህንን እየደጋገመ ይመጣል። ለካ እንዲህ ያለም ቁም ነገር አለ ስንል ተረዳ ነው፣ ተጠቃን። ሰው እንድንረዳ የምናርሰው የምንከስበው ፍሬ እንዲሆን በአንድ ላይ ተባብረን ብናተዛዘን ደካማ ብንረዳ ይለን ነበር። ደካማ እንዴት አድርገን እንደምንረዳ የዚህ ሰልቱን ሁሉ እየገለጠ ደካማን ማዕከላችን አድርገን ሁላችን አንዳንዲት ፍሬ ወቀት እህል ብንሰጠው ያ ወዲያው በአመቱ ይነሳል፣ በአመቱ ይገደፋል። እና እንዲህ እያደረግን ብንገድፍ እያለ ይረዳናል በምክር። አምናም እንዲሁ ታቻምናም እንዲሁ እያለ ሲረዳን በኋላ በኋላ ነው ኧረ እውነቱን እኮ ነው ስንል ተቀበልነው። የተቀበልነው ጊዜ እንግዲያስ የእቅዴ ይሳካል ስል ጓዙን ጠቅልሎ መጣ። በ4-5 ዓመት ቆይ በኋላ ታሪካችን ለሰው ልጆች ነው። ሰው ልጅ ስንል ሴት የለ ወንድ የለ፣ ሃይማኖት አይቀይረው፣ ጾታ አይለውጠው። ማንም ሰው ከሆነ ሰው ነው። ሁለት እግራ ሆነ ሁለት እግራ ነው ሲል ነው ዝምራ ይዞን የመጣ። ታሪኩ ያ ነው። እኛ በሞኝነታችን በልጅነታችን አሳልፈነው ነው እንጂ ሌት ተቀን ይህን በሉ ይህን ሁኑ ይህን ስሩ ለሚለው ነገር ታጥቃችሁ ውዴታ ጋር እንዲያው አምር ለመሰለም ሳይሆን አፈቅር ጋር ንቁባት ነው ማስተላለፍ። እናንተ ብቻም ሳትሆን እናንተን የመሳሰለን ሁሉ ይህን ልታበረቱ ይገባችኋል። ማንም የማያገኘውን ነው የተሰጣችሁት።